የግሎባል ኒውስ ነው። ሰላም የቻናላችን ተከታታዮች፣ ከግሎባል ኒውስ ለዕለቱ የመራረጥናቸውን ዜናዎች እናስደምጣችኋለን። የተለያዩ ወሬዎችን ይዘናል። ኢትዮጵያውያንን በተመለከተ ከወደ አሜሪካ የተሰማ አንድ መረጃ አለ። ስለ መረጃው እንነግራችኋለን። ፊንቴክ ኢንቨስትመንትንም በተመለከተ ፍርድ ቤት ዛሬ ውሳኔ አሳልፏል። ስለዚህ ውሳኔ ምንድን ነው የምንነግራችሁ መረጃዎች ይኖሩናል። እንደዚሁም ደግሞ በአዲስ አበባ በሁሉም ቦታዎች የበዓል የስጋ መሸጫ ዋጋ 650 ብር ነው ተብላችኋል። የተከበራችሁ ተከታታዮቻችን፣ በሌላ ዓለም አቀፍ መረጃችን ደግሞ የሩሲያ የውጭ ጉዳይ ሚኒስቴር እስራኤል በሊባኖስ ላይ የከፈተችውን ተከታታይ ጥቃት በጽኑ ማውገዛቸው ተሰምቷል። እንደዚሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶ ለአሜሪካ ሕዝብ ጀርባውን ሰጥቷል ሲሉ ወቅሰዋል። ስለዚህ ጉዳይ መረጃዎችን አሰባስበናል። የተከበራችሁ የግሎባል ኒውስ ተከታታዮቻችን፣ ቻናሉን ሰብስክራይብ እያደረጋችሁ ተጨማሪ መረጃዎችን አገኙ። በቀዳሚነትም የፕሬዝዳንት ዶናልድ ትራምፕ አስተዳደር በአሜሪካ የሚኖሩ ኢትዮጵያውያን ጊዜያዊ መኖሪያ ፈቃድ እንዲታገድ ያሳለፈው ውሳኔ በፍርድ ቤት መታገዱ ተሰምቷል። የትራምፕ አስተዳደር ከ5000 በላይ ኢትዮጵያውያንን ለማባረር የሚያስችለውን የጊዜያዊ ከለላ ፈቃድ መሻሩ ይታወሳል። ጉዳዩ ወደ ፍርድ ቤት አምርቶ ኢትዮጵያውያን ስደተኞች ላይ የተደቀነውን የመባረር ስጋት የሚቀለብስ እግድ በአሜሪካ የፌዴራል ፍርድ ቤት ተጥሏል። ለ5000 ኢትዮጵያውያን የተሰጠው ጊዜያዊ ከለላ ፈቃድ የተሰረዘበትን ውሳኔ የሀገሪቱ ፌዴራል ፍርድ ቤት ቦስተን ዲስትሪክት ዳኛ ውድቅ አድርገውታል የተባለው የፍርድ ቤቱ ውሳኔ ከአሜሪካ ለቀው እንዲወጡ የተሰጣቸው የ3 ወር ጊዜ ገደብም እየተገባደደ በመሆኑ አጣብቂኝ ውስጥ ለገቡት ኢትዮጵያውያን ስደተኞች እፎይታን የሚሰጥ መሆኑ ተጠቁሟል። ውሳኔው የተቀለበሰበት ክስ የቀረበው በ3 ኢትዮጵያውያንና አፍሪካን ኮሚኒቲ ቱጌዘር በተባለ ተሟጋች ቡድን ነው ተብሏል። የከሳሾቹ መከራከሪያ የትራምፕ አስተዳደር ኢትዮጵያ አስተማማኝ ነች በሚል ጊዜያዊ ከለላውን ማንሳቱ አሁንም ድረስ በተለያዩ የሀገሪቱ ክፍሎች ያለውን የትጥቅ ትግልና ሰብአዊ ቀውስ ያላገናዘበ ነው የሚል ነው። የቦስተኑ ፍርድ ቤት ዳኛ ብሬን መርፌ ትናንትና በሰጡት ውሳኔ የትራምፕ አስተዳደር ትዕዛዝ አስቀድሞ የታሰበና የተወሰነ እንጂ በኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ አጥንቶና አገናዝቦ የተወሰነ አይደለም ብለውታል። በአሜሪካ በተፈጥሮ አደጋዎች፣ በጦርነትና በሌሎች ልዩ አደጋዎች ምክንያት ከሀገራቸው የሸሹ ሰዎች በጊዜያዊነት የመኖርና የመስራት ፈቃድ ይሰጣቸዋል። በአሁኑ ወቅት የኢትዮጵያን ጨምሮ የጊዜያዊ ከለላ ፈቃድ የተሰጣቸው የ13 ሀገራት ዜጎች በአሜሪካ እንደሚኖሩም መረጃዎች ያመለክታሉ። ውድ የግሎባል ኒውስ ተከታታዮቻችን፣ በሌላኛው የሀገር ቤት ወሬያችን ደግሞ ፊንቴክን የሚመለከት መረጃ እንነግራችኋለን። በፊንቴክ የማጭበርበር ወንጀል የተጠረጠሩ ግለሰቦች ላይ ተጨማሪ የምርመራ ጊዜ መፈቀዱ ተሰምቷል። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ዛሬ በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቧል። ፍርድ ቤቱም ፖሊስ ምርመራውን አጠናክሮ እንዲቀጥል የ8 ቀናት ተጨማሪ ጊዜ ፈቅዷል ነው የተባለው። መርማሪ ፖሊስ ባለፉት 12 ቀናት ውስጥ ያከናወናቸውን ተግባራት ለችሎቱ ያቀረበ ሲሆን እስካሁን የ150 ምስክሮችን ቃል የተቀበለ ሲሆን ገና ያልተሰሙ ሌሎች ምስክሮች መኖራቸውንም ገልጿል። 12 የመንግስትና የግል ሚዲያዎች እንደዚሁም ደግሞ በሀገሪቱ የሚገኙ ሁሉም ባንኮች በጉዳዩ ዙሪያ ያላቸውን መረጃ በጽሁፍ እንዲያቀርቡም መጠየቁን አብራርቷል። እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረው ሚናና ያገኘው የጥቅም ትስስር ላይ ዝርዝር ማብራሪያም ቀርቧል። ፖሊስ በቀሪ የምርመራ ስራዎችም ምክንያት ተጨማሪ 14 ቀናት እንዲሰጠው የጠየቀ ቢሆንም ፍርድ ቤቱ የሁኔታውን አሳሳቢነት በመገምገም 8 ቀናትን ፈቅዷል። በተጠርጣሪዎቹ በኩል የቀረቡ ጠበቆችም ደንበኞቻቸው በዋስ እንዲፈቱ አጥብቀው ተከራክረዋል። በሌላኛው የሀገር ቤት ዜናችን ደግሞ መጪውን የትንሣኤ በዓል ምክንያት በማድረግ በአዲስ አበባ በሁሉም ቦታዎች የስጋ መሸጫ ዋጋ 650 ብር ሆኗል ተብሏል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ለበዓል የሚቀርበውን የስጋ ዋጋ በተመለከተ በወጡ መረጃዎች ላይ ማብራሪያ የሰጠ ሲሆን 1 ኪሎ ስጋ በ650 ብር እንዲሸጥ ተወስኗል። በከተማዋ በሚገኙ 276 የሸማች መሰረታዊ የህብረት ስራ ማህበራት ሱቆች ላይ ብቻ ነው ይህ የሚሆነው። በዚህ መሰረት ለዘንድሮ በዓል የስጋ ዋጋ በኪሎ 650 ብር ሆኖ ተቆርጧል። ይህ ዋጋ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ100 ብር ጭማሪ አሳይቷል የተባለ ሲሆን ተመኑ የሚሰራው በሸማቾች ሱቆች ብቻ ሆኖ ቢሮው በነፃ ገበያ ላይ በሚንቀሳቀሱ የግል ስጋ ቤቶች ላይ ዋጋ የመወሰንም ሆነ የመቆጣጠር ስልጣንን
እንደሌለው ተገልጿል። ዜናዎቻችን እንደቀጠሉ ናቸው። የተከበራችሁ ተከታታዮቻችን የሩሲያ የውጭ ጉዳይ ሚኒስቴር እስራኤል በሊባኖስ ላይ የከፈተችውን ተከታታይ ጥቃት በጽኑ አውግዘዋል። ይህ በወታደራዊ እርምጃ አሁን ላይ ተስፋ ተጥሎበት እየተካሄደ ያለውን የሰላም ድርድር ገደል ሊከተው እንደሚችል ከባድ ማስጠንቀቂያ ተሰጥቷል። ሞስኮ ባወጣችው አጭርና ጠንካራ መግለጫ እንዳስገነዘበችው ይህ አይነቱ የእስራኤል ተግባር ሊባኖስን ወደማይቀለበስና አሳሳቢ ወደሆነ ሰብአዊ ቀውስ አፋፍ እየገፋፋት ይገኛል። ሚኒስቴሩ በማብራሪያው ጥቃቱ ሀገሪቱ አሁን የምትገኝበትን እጅግ ተሰባሪ የሆነ ማህበራዊና ኢኮኖሚያዊ ሁኔታ ይበልጥ እንዲያሽቆለቁል የሚያደርግ ከመሆኑን ባሻገር ዲፕሎማሲያዊ የመፍትሄ በሮችን የሚያጠብ መሆኑን አብራርተዋል። ይህ የሩሲያ አቋም መግለጫ የእስራኤል ወታደራዊ ዘመቻዎች በሊባኖስ ህዝብ ላይ ከሚያደርሱት መጠነ ሰፊ ሰብአዊ ጉዳት ባለፈ የዓለም ሀያላን ሀገራትን የሰላምና የድርድር ስሌቶች በቀጥታ እያወቁ መሆናቸውን ቁልጭ አድርጎ የሚያሳይ ክስተት ነው ብለውታል። በሌላ ዓለም አቀፍ መረጃችን ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔቶ ዋና ጸሐፊ ማርክ ሩቴ ጋር ባደረጉት የ2 ሰዓት ውይይት ወታደራዊ ጥምረቱ በወሳኝ የጦርነት ወቅት ከአሜሪካ ጎን አለመቆሙን በጽኑ አውግዘዋል። ፕሬዝዳንቱ በተለይም ደግሞ ከኢራን ጋር በነበረው ወታደራዊ ፍጥጫ ወቅት የኔቶ አባል ሀገራት ራሳቸውን ማግለላቸውን እንዳበሳጫቸው ገልጸዋል። ዋሽንግተን ጦርነት ውስጥ በገባችበት ወቅትም ከጎናችን ለመቆም የተነሳ የለም፣ ወደፊትም አይቆሙም ሲሉ የጥምረቱን አስተማማኝነት ጥያቄ ውስጥ ከተውታል። ኔቶን በፈለግነው ሰዓት አላገኝነውም በማለትም ቅሬታቸውን የገለጹት ትራምፕ ጥምረቱ ለአሜሪካ ሕዝብ የሚገባውን ድጋፍ ከመስጠት ይልቅ ጀርባውን ማዞሩን ተናግረዋል። ውድ ግሎባል ኒውስ ተከታታዮቻችን ለዕለቱ ያዝናቸው ዜናዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን አገኙ። ሰናይ ምሽት።